የመንግስት ወንጌል በዓለም ሁሉ ይሰበካል የሚለውን ክፍል ነው የተነጋገርን የነበረው። የሮሜ መልእክት ምዕራፍ 1ን እንደመነሻ አድርገን እንድናይ ማስበው ከገላትያ ምዕራፍ 2 ላይ በጣም አስደናቂ መልእክት ነው። ጌታ ኢየሱስ ይህንን ሲናገር የመንግስት ወንጌል ለዓለም ሁሉ ይሰበካል ብሎ ሲናገር በጣም አስደናቂ፣ ዝም ብላችሁ ስትመለከቱት ወቅቱ ይህን የሚፈቅድ አልነበረም። እሱ ግን ሁሉን ስለሚያውቅ ታውቃላችሁ፣ የመንግስት ወንጌል በዓለም ሁሉ ይሰበካል ብሎ ተናገረ። አሁን እኔና እናንተ በምንኖርበት ዓለም ሰዎች የትም ሆነው በቀላሉ የሚገናኙበት ዓለም አንድ መንደር የሚለውን እሳቤ ስትመለከቱ እውነት ያደርገዋል። አሁን ሰዎች ልባቸውንና ጆሮአቸውን በግድ ካልዘጉ በስተቀር ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደተናገረው አቬለብሊቱ ኤቭሪዌር ኤግዚስት አድርጓል። ወንጌል የሚሰበክበት ልዩ ልዩ ሜካኒዝሞች ተዘርግተው እንመለከታለን። ነገር ግን የወንጌሉ ፎከስ፣ የወንጌሉ ትኩረት ምንድን ነው ብንል የእግዚአብሔር ልጅ ስለ ኃጢአተኞች የሞተው ከሙታን የተነሳው ኃጢአተኞችን ስለማጽደቅ ነፍሱን አሳልፎ የሰጠውን ኢየሱስ ክርስቶስን እንጂ የሰው ልጆች ኤቢሊቲ፣ የአእምሮ፣ የአካል፣ የስሜት ልዩ ልዩ የኢኮኖሚካል ስታተስ፣ የኤዱኬሽናል ባክግራውንድ ያንን የማሳየት አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 1 ላይ ስንመለከት ለእግዚአብሔር ወንጌል ተለየ ይለንና ይህም ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ይለናል። በስጋ ከዳዊት ዘር የመጣ ተመልከቱ፣ በቅድስና መንፈስ ግን ከሙታን የተነሳ ደግሞ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ብሎ ይነግረናል። እና ወንጌል፣ የወንጌል ትኩረት፣ የወንጌል ዋና ጉዳይ ኢየሱስን ማሳየት ነው። ኢየሱስ እርሱ ፍጹም አምላክ ደግሞም ፍጹም ሰው፣ በእርሱ የሚያምን ሁሉ ከሞት ወደ ሕይወት እንደሚሻገር፣ ከኃጢአት ነፃ እንደሚወጣ፣ ከጨለማ ወደሚደነቅ ብርሃን እንደሚመጣ የሚያሳይ ነው። መጽሐፍ ቅዱስ ሲናገር እናንተ ቀድሞ በጨለማ ውስጥ አይደለም የሚለው፣ ጨለማ ነበራችሁ ነው የሚለው። አሁን ግን ይላል በክርስቶስ ስናምን ደግሞ በጌታ ምንድን ናችሁ? ብርሃን ናችሁ። አያችሁ፣ ወንጌል የምስራች ድምፅ ነው። ወንጌል ስለ ኢየሱስ ክርስቶስና ስለ ማዳኑ ኃይል የሚናገር ነው። ለዚህ ነው የእግዚአብሔር ሰው ሐዋርያ ጳውሎስ ምን አለ? በወንጌል አላፍርም ማለት ነው። እና ወንጌል ለምንድን ነው በወንጌል አላፍርም ያሉት የሚለውን ስንነጋገር ወዳጆች ወይ የእግዚአብሔር ኃይል፣ የእግዚአብሔር የማዳን ኃይል ያለው በዚያ በኩል ነው ይላል። እግዚአብሔር ሊያድን የወደደው ዓለምን ሊቤዥ የወደደው በልጁ በተሰራው ስራ ነው። ይህንን የምስራች ደግሞ የሚነግረን ወንጌል ነው። መልካም ዜና ሰምተዋል? መልካም ዜና ሰምታችኋል? መልካም ዜና ወዳጆች፣ ስንቶቻችሁ መልካም ዜና ሰምታችኋል? ይሄ መልካም ዜና በኢየሱስ ክርስቶስ የሚያምኑ አይፈረድባቸውም የሚል ነው። በኢየሱስ ክርስቶስ የሚያምኑ ከሞት ወደ ሕይወት ይሻገራሉ የሚል ነው። በኢየሱስ ክርስቶስ የሚያምኑ አባታቸው እግዚአብሔር ሆኗን የሚል ነው። በኢየሱስ ክርስቶስ የሚያምኑ ከዚህ ድንኳን ወጥተው የሚገቡበት የተዘጋጀላቸው በእግዚአብሔር የተሰራ አዲስ አካል፣ የትንሣኤ አካል መጽሐፍ ቅዱስ ሕንፃ የሚለው ተዘጋጅቶላቸዋል። እህቴ፣ ወንድሜ፣ ወዳጆች ሆይ ስንቶቻችሁ ዝግጁ ናችሁ? ይህን የምስራች ስንቶቻችሁ ሰምታችኋል? ሰምታችሁ ከሆነ አሰሙ ለሌሎች። ካልሰማችሁ በትኩረት አድምጡ። ልባችሁንና ጆሮአችሁን አትዝጉ። የመንግስት ወንጌል፣ የነፃነት ወንጌል፣ ከኃጢአት ከዲያብሎስ ኃይል በዓለም ካለው ክፋት ነፃ የሚያወጣ ወንጌል፣ የልጁ የኢየሱስ ክርስቶስ ወንጌል። ይህንን ስናነሳ በገላትያ ምዕራፍ 2 ላይ ስንመለከት ይህን እንደው መነሻ አድርገን ስናይ 3 መሰረታዊ ነገሮችን ይነግረናል። ገላትያ ምዕራፍ 2 ከቁጥር 1 እንደው እስከ 10 ያለውን እንኳ ብናይ ለማንበብ
ብዙ ባንሄድም እንኳን ተመልከቱ። የመጀመሪያው ወንጌል የሚሰበከው እንዴት ነው ስንል በኃይል ነው የሚሰበከው፣ በመንፈስ ቅዱስ ነው የሚሰበከው፣ በብዙ መረዳት ነው የሚሰበከው። ወንጌል የሚሰበከው ደግሞ በነማ በኩል ነው ካለም በባላደራዎች በኩል ነው። ወንጌል አደራ መሆኑን የእግዚአብሔር ቃል ገላትያ ምዕራፍ 2 ቁጥር 7 ላይ ይናገራል። ጴጥሮስ ለተገረዙት ለአይሁዳውያን፣ ጳውሎስ ደግሞ ለአሕዛብ ለብዙ ሰዎች ለብዙ ህዝቦች ማለት ነው። አሕዛብ ሲባል ለኔሽንስ ነው የሚለውና ለአሕዛብ ያልተገረዙ ወይም ደግሞ በልዩ ልዩ ጣዖት አምልኮ ውስጥ ላሉ ሃይማኖት ለሌላቸው ለነዚህ ሁሉ ይሰብክ ዘንድ አደራ ተሰጠኝ ይላል። ዛሬም አንተ አደራ ተቀብለሃል። አደራውን እኔም ተቀብያለሁ፣ ተቀብለናል። በክርስቶስ ያመን ነው። የአደራችን ፎከስ የቱ ጋር ነው? ክርስቶስን የምናሳይበት የት ጋር ነው? በየትኛው አቅጣጫ ነው የሚለውን እንድንለይ እነዚህ ሰዎች ተመልከቱ። ጳውሎስ አደራ መሆኑን አውቆ ነበር። ሌሎች ሐዋርያትም ጴጥሮስ እጅ ላይ ያለው ለነማ እንደሆነ አውቀው ነበር። እንግዲህ ወንጌል ይሰበካል ስንል በኃይል ይሰበካል፣ በመንፈስ ቅዱስ ይሰበካል፣ በብዙ መረዳት ይሰበካል። ማን ነው የሚሰብኩ ስንል ግን ባለአደራዎች ናቸው ነው ወዳጆች የሚሰብኩት። ስንቶቻችሁ የወንጌል አደራ ተሸክማችኋል? ስንቶቻችሁ ይሄ አደራ እጃችሁ ላይ ገብቷል? ይህን የወንጌል አደራ የተሸከምን ወንድሞችና እህቶች፣ ይህንን አደራ የተሸከምን የእግዚአብሔር ቤተሰቦች ይህን ወንጌል ባገኘነው አጋጣሚ ሁሉ እንናገር፣ እናውጅ። ወንጌል የሚሰበከው በአኗኗር ነው። ወንጌል የሚሰበከው ደግሞ በንግግር ነው። እንግዲህ እምነት ማን በልቡ አምኖ በአፉ መስክሮ ይድናል ይጸድቃል ተብለን እንደተነገረልን መዳንና ጽድቅ የሚከናወንልን ማመን ኢንዋርድ ነው፣ መናገር አውትዋርድ ነው። ያመንነውን እርሱን እንኖረዋለን፣ ያመንነውን ደግሞ እናስተጋባዋለን፣ እንናገረዋለን። ወዳጆች ወንጌል አደራ መሆኑን ለማመላከት ነው። ይህን አደራ እንጩህ፣ ጆሮ ያለው ይስማ ብለን እናስተጋባ። ለምናገኛቸው ሁሉ ይህንን የምስራች እንንገራቸው። ወዳጆች እነሱ ብዙ ነገር ይነግሩን የለን ውድቀትን፣ በዓለም ያለውን ክፋት፣ ማዕት ነገር። እኛ ደግሞ መድኃኒት አለን እንበል። ባገኘነው አጋጣሚ ሁሉ የምስራች እንበል። ኢየሱስ ክርስቶስ ነው መፍትሄው እንበል። ይህንን እናሳያቸው ወዳጆች። ወይ ጌታ ኢየሱስ ይባርካችሁ። ይህን ለሚያደርጉ የመንፈስ ቅዱስ አብሮነት ከነሱ ጋር ይሆናል። ይህን ለሚያደርጉ የፓወር ኦፍ ጋድ የእግዚአብሔር ኃይል በኃይል የሚለው እርኩሳን መናፍስትን በማስወገድ ደዌን በመምታት የተዘጋውን አእምሮ የሚከፍት የመንፈስ ቅዱስ የማብራት ኃይል ማብራት ሲባል የማስረዳት ታውቃላችሁ። መንፈስ ቅዱስ ነው የወቀሰ ሰዎችን ሲነገራቸው ልክ ነው ይሉ ዘንድ ልባቸውን ሲልድ ካደረጉበት መክፈቻ አለው። በኃይል በመንፈስ ቅዱስ በብዙ መረዳት። አንተ ዝም ብለህ ስትናገር ብቻ ነው ያለው። ፓወር ኦፍ ጋድ ካንተ ጋር ነው። የመንፈስ ቅዱስ አብሮነት ካንተ ጋር ነው፣ ካንቺ ጋር ነው። ይህንን ወንጌል እንናገር። ቢኮዝ ኦፍ ዋይ አደራ ስለሆነ እንግዲህ ባላደራ ለሆናችሁ ለእናንተ የምስራች አለኝ። ወንጌልን እንስበክ። ዊ ፕሪች ኢት። ይሄ ለምንድነው መስበክ ያለብን? ሴቪንግ ጋስፕል ስለሆነ የሚያድን ወንጌል ስለሆነ ሰዎች ሳይሰሙ እንዴት ይድናሉ ይላል፣ እንዴት ያምናሉ ይላል፣ ካልተላኩስ እንዴት ይሰብካሉ ይላል። ወዳጆች እነማን ናቸው የሚላኩ ስንል ባለአደራዎች ናቸው። ስም ያላቸው አይደለም፣ ባለአደራዎች። እነሱ ነው ሴንት አውት የሚያደርገው እግዚአብሔር የሚልከው ከማያምኑ ሰዎች ጋር ከልዩ ልዩ አይነት ሰዎች ጋር ሲያገናኝህ እንድትነግራቸው እንድነግራቸው ምንናገረው ግን ልብ በሉ በአኗኗራችንም በድምፀታችንም ነው። ብዙ ሰዎች በኑሯቸው ይናገራሉ፣ ነገር ግን በንግግራቸው ያስረዱ። ሌሎች ደግሞ በንግግራቸው ያስረዳሉ፣ በኑሯቸው ግን ያፈርሱታል። እንደዚህ እንዳንሆን የመንፈስ ቅዱስ አብሮት ያስፈልገናል።
ስለተናገርነው ዋጋ ለመክፈል ስለተናገርነው በቃ ጭንቅ የሆኑ መንገዶችን ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅኩ እንደተባለው ስለ እግዚአብሔር ቃል ምንም እንኳን አስጨናቂ ቢሆን የመንፈስ ቅዱስ ማዳን እና መርዳት ከኛ ጋር ስለሚሆን ይረዳናል። የመጀመሪያው እንግዲህ አደራ ስለሆነ ነው ወንጌል የሚሰበከው። ካልሰበክንላቸው አይሰሙም፣ ካልሰበክንላቸው አይድኑምና። ሌላኛውን ስንመለከት ወንጌል የሚለውን ነገር ስንመለከት በጣም አስደናቂው ሌላኛው ነገር ጸንቶ የሚኖር ነው። የወንጌል መልእክት ጸንቶ የሚኖር ነው። ለዚህ ነው የእግዚአብሔር ቃል ቁጥር 5 ላይ እዚሁ ገላትያ ምዕራፍ 2 ቁጥር 5 ላይ ሚላል የወንጌልም እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓትስ እንኳን ለቀን አልተገዛንላቸው ይላል። ጸንቶ የሚኖር መለኮታዊ መልእክት ነው። የወንጌል እውነት ጸንቶ የሚኖር መለኮታዊ መልእክት ነው። በአማኞች ውስጥ ጸንቶ የሚኖር ነው። ለዚህ ነው በነፃነት እንኖር ዘንድ ክርስቶስ ነፃነት አወጣን ይለናል ገላትያ ምዕራፍ 5 ቁጥር 1 ላይ። ነፃ ያወጣን ወንጌል፣ ነፃ ያወጣን የምስራች ድምፅ ውሃ አያጠፋው፣ ነፋስ አያጠፋው፣ እሳት አያጠፋው፣ የትኛው ነገር የማያጠፋው ጽኑ የነፃነት ድምፅ ነው። በአማኞች ውስጥ ተተክሎ የሚቀር ነው። ይህንን እንዳይበርዙ የሐሰት አስተማሪዎች፣ ይህንን እንዳይበርዙት የሐሰት ሰራተኞች፣ የአጋንንት መልእክተኞች ለአንድ ሰዓት ያህል እንኳን ለቀን አልተገዛላቸውም ይላል። በቃ እኔ ማንም አይሰማኝም፣ ማንም አያደምጠኝም፣ ምን ላመጣ እችላለሁ? እኔ መለወጥ አልችልም፣ እነሱ መድረኩን ይዘውታል፣ ህዝቡም ያለው እነሱ ጋር ነው ብለሽ ዝም አትበል። እውነት ካንተ ጋር እስካለ ድረስ you have to share them። አካፍል ያለህን እውነት። ምንም አንድ ሸክም ውሸት ትንሿን ጠብታ የምታክለውን እውነት ማጥፋት አይችልም። ብቻ የጽድቅ ወንጌል፣ የክርስቶስ ወንጌል፣ ስለ ኢየሱስ የሚናገር ወንጌል አንተ ጋር ይኖር። ለሚሰሙ ሁሉ ተናገር። ራስህንና የሚሰሙህን ታድናለህ ነው የሚለው ወንጌል። ወዳጆች ማአት ሰው ታድናለህ አይልም። የሚሰሙ ራስህን የሚሰሙህን ነው። ይህን መነሻ አድርገን እናካፍል ይህንን ወንጌል የምስራች እና ወንጌል ጽኑ ነው። በሰሙት ውስጥ ከሰሙት ውስጥ አመፅን ያስወግዳል፣ ጨለማን ያስወግዳል፣ ኃጢአትን ያስወግዳል፣ የክፉን ስርዓት በሙሉ ነቅሎ የሚጥል ነገር ግን ያዳናቸውን ሰዎች ደግሞ ፕሮቴክት አድርጎ ሆልድ አድርጎ የሚይዝ አንከር ነው፣ ጽኑ ነው እና ይህንን ወንጌል የሚቃረን የትኛውም አይነት ልዩ ወንጌል ይህንን የክርስቶስን መልእክት የሚቃረን ሌላ ወንጌል መላእክት ሲል ቅዱሳን መላእክትን አይደለም። ቅዱሳን መላእክት ያንን አያደርጉም። እርኩሳን መላእክት የቅዱስ መስለው አፒር ሊያደርጉ ይችላሉ። ወይም ደግሞ ሰው ቢሆን እኛ ራሳችን ብንሆናል ሐሳባችንን ቀይረን ልናንሻፍፍ ብንሞክር ይህንን የክርስቶስን የማዳን ወንጌል የጸጋው ወንጌል የሚገለብጥ ትምህርትና ትንቢት አሰራር ሁሉ የተረገመ ይሁን ይላል። አያችሁ፣ ጽኑ የሆነው የእግዚአብሔር መልእክት ጸንቶ እንዲኖር የወንጌል አገልጋዮች የማያቋርጥ ያለሰለሰ ተጋድሎ ልናደርግ ይገባናል። የጽድቅን ወንጌል በመኖር የጽድቅን ወንጌል በማካፈል ስለ ጽድቅ ወንጌል የሚገባውን ነገር የበኩላችንን በማድረግ ጸንተን ልንኖር፣ የጽድቅን ሰባኪዎች በመደገፍ የጽድቅ ድምፅ ያለባቸውን ሰዎች ስለነዚያ ሰዎች ቢያንስ በመጸለይ አመፅን መቃወም አለብን ወገኖች። ምክንያቱም ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በኃይል ይሰበካል፣ በመንፈስ ቅዱስ ይሰበካል፣ በብዙ መረዳት ይሰበካል። ሌላኛው ገላትያ ምዕራፍ 2 ላይ ስትመለከቱ በጣም አስደናቂው ነገር ቁጥር 2 ላይ የወንጌሉ ሰባኪዎች ደግሞ አደራቸውን መወጣት መስበክ ብቻ ሳይሆን እንደገናም ደግሞ የሚሰብኩት ጽኑ መልእክት እንደሆነ አየን። አደራ ነው፣ ይሰብካሉ አለ። መልእክታቸው ወይም ወንጌሉ ደግሞ ጽኑ ነው፣ አይቀየርም አለ።
ስለዚህ ስለ ጽኑ ወንጌል የሚገባው መንፈሳዊ ተጋድሎ የማድረግ ኃላፊነት ለወንጌል አገልጋዮች የተተወ እንደሆነ የተሰጠ ኃላፊነት እንደሆነ አየን። ሌላኛው በጣም አስደናቂ ነገር የወንጌል አገልጋዮች ለመተቸት ለመገምገም አካሄዴ ልክ ነው ወይ? የምሰራው የእግዚአብሔር ሥራ አግባብ ያለው ነው ወይ? በእግዚአብሔር ቃል ሜጀር ሲደረግ ከመለኪያው በታች ነው ወይስ በመለኪያው የሚያልፍ ነው? ውሃ የሚያነሳው ነው ወይ ብለው ራሳቸውን የሚያስገመግሙ እንደሆኑ ማስገምገም፣ ማስተቸት፣ ልክ ካልሆኑ ለመመለስ፣ ልክ ከሆነ ደግሞ በዚያ ለመቀጠል ራሳቸውን እንደሚያቀርቡ ገላትያ ምዕራፍ 2 ቁጥር 2 ላይ ታያላችሁ። በከንቱ ሩጫ እንዳልሆን ይላል። ወዳጆች ወንጌል ከከንቱ ሩጫ ይጠብቃል። ወንጌል ከአመፅ መንገድ ይጠብቃል። የኢየሱስ ወንጌል ልዩ ወንጌል አላለም። የአመፅ ወንጌል አላለም። የኢየሱስ ክርስቶስ ወንጌል፣ የልጁ ወንጌል፣ የእግዚአብሔር ማዳን የተገለጠበት ወንጌል ከከንቱ ሩጫ ይጠብቃል። ከከንቱ ሩጫ ይጠብቃል ወዳጆች። ስለዚህ አገልጋዮቹም ደግሞ ራሳቸውን ለማስገምገም የሚያደርጉትን ስራ በሙሉ ይህን እየሰራው ነው ብለው ራሳቸውን የሚያስገዙ ናቸው። ይህንን ነው የሚነግረን። የምሰብከውን ወንጌል አስታወቅኋቸው ብሎ ይናገራል። እኔና እናንተ ወዳጆች የምንሰብከውን ወንጌል ለሚመለከታቸው የእግዚአብሔር ብርሃን ለበራላቸው የጽድቅ አገልጋዮች ኤግዛምፕል ለምንላቸው ምሳሌዎቻችን ናቸው ለምንላቸው እናካፍላቸዋለንን? እኔና እናንተ ወዳጆች ወንጌል አደራዬ ነው ብለን ስለ አደራችን ግድ እንሰኛለንን? በዚያ ዙሪያ እንጸልያለንን? እግዚአብሔር መንገድ እንዲያሳየን ድምፁን እንዲያሰማን በመንፈስ ቅዱስ እንዲመራን የበኩላችንን እየተወጣን ይሆንን? ሌላው ደግሞ እኔና እናንተ የምንሰብከው የክርስቶስ ኢየሱስ የመንግስት ወንጌል ጽኑ መሆኑን ስንቶቻችን እናውቃለን? ስንቶቻችን ይህን አንደርስታንድ እናደርጋለን፣ እንገነዘባለን? የምሰብከው ጽኑ ስለሆነ ነው። አይሰበርም፣ ይሰብራል። አይጠፋም፣ አመፅን ግን ያጠፋል። ጠንካራ ልብ ሰብሮ የድንጋዩ ልብ አውጥቶ የስጋ ልብ ይሰጣል። ስለዚህ ጽኑ መልእክት ነው። ዝም ብለን እንደው በቃ ችላ እያልን ማድረግ እንደሌለብን ከዚህ መልእክት እንረዳለን። የጌታ ኢየሱስ ክርስቶስ ሰላም ኃይል ከእናንተ ጋር ይሁን።